በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድትተባበሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የመስቀለ ኢየሱስ ክርስቶስን መቸንከሩን፣ መገረፉን፣ በመስቀል ላይ መሰቀሉን፣ መከራውን እናስባለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በኢየሩሳሌም ከተማ ላይ ሌሊቱ ረፍዷል። ከተማይቱ በጸጥታ ብትዋጥም በጌቴሴማኒ የአትክልት ውስጥ ግን አንድ ታላቅና አስፈሪ የጦርነት ድባብ ተከስቷል። የዓለም መድኃኒት፣ የክብር ንጉሥ፣ የሰው ልጆችን ኃጢአት ለመሸከም ራሱን የሚያዘጋጀው ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ወደዚያች ልቅሶ ቦታ መጣ። አየሩ ከባድ ነበር። ጌታ ኢየሱስ በውስጡ የሚሰማውን የሞት ጥላና የኃጢአት ክብደት አጥብቆ ተሰማው። ነፍሴ እስከ ሞት ድረስ እጅግ አዘነች ብሎ የተናገረው ቃል የሰውነቱን ድካም ሳይሆን በዓለም ላይ የተከማቸ የሰው ልጅ ክፋትና ኃጢአት ሁሉ በአንድ ጊዜ በአንገቱ ላይ ሲንጠለጠል የተሰማውን የማይነገር ስቃይ የሚያሳይ ነበር። ደቀ መዛሙርቱ በድካም ተውጦ አሸለቡ። እርሱ ግን ብቻውን ወደ ጨለማው ጥግ ሄደ። በዚያች ሰዓት በአትክልቱ ውስጥ ያለው ዛፍ እንኳ እንደሚያለቅስ ያስመስለዋል። ኢየሱስ ክርስቶስም ላይ ተንበርክኮ ግንባሩን መሬት ላይ አሳርፎ መጸለይ ጀመረ። ጸሎቱም እንደ ጸሎት አልነበረም፣ የልብ ምት፣ የደም ዝውውርና የሕይወት ትግል ነበር እንጂ። አባቴ ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ እንጂ እኔ እንደምወድ አይደለም አለ። ይህ ቃል ሲወጣ የጌታ ፊቱ በደም ላብ ተሸፈነ። ከፊቱ የሚንጠባጠቡት ላቦች እንደ ደም ጠብታዎች መሬት ላይ ሲረግፉ የሰው ልጅ መዳን ዋጋ ምን ያክል ውድ እንደሆነ ያሳዩ ነበር እንጂ። ኃጢአት የለበትም፣ ነገር ግን ያለምን ኃጢአት ተሸክሟል። የሰው ልጅ ክህደት፣ ንቀት፣ መራራ ስድብና የሰው ልጅን የሞት ፍርድ ሁሉ በአንድነት ተመለከተ። በዚያችም ሰዓት የደረሰበት የአእምሮና የመንፈስ ስቃይ ከሚገረፍበት ግርፋትና ከሚሰቀልበት መስቀል በላይ የከፋ ነበር። በአትክልቱ ውስጥ ያሉት ዛፎች ቅጠላቸውን አራገፉ፣ ዝምታውም ሰፈነ። እርሱ ግን በዚያች ሌሊት ጨለማ ውስጥ የሰማይ አባት ዝምታ ተሰማው። የሰው ልጆች ድነት እውን ይሆን ዘንድ ያ መራራ ጽዋ መቀበል ግድ ነበር። እያለቀሰ እየተንቀጠቀጠ በወደቀበት አቧራማ መሬት ላይ ለሶስት ጊዜ የለመነውን ልመና ደገመ። በስተመጨረሻ ፈቃዱን ለፈጣሪ አሳልፎ ሰጠ። ይቺ የጌቴሴማኒ ሌሊት የፍቅር የመጨረሻው መገለጫም ነበረች። ጌታችን በራሱ ስቃይ መካከል ሆኖ እንኳ ለኛ ለሰው ልጆች ሲል ሞትን ለመቀበል የወሰነባት ቅጽበት ነበረች። ወዳጆቹ ተኝተው፣ ጠላቶቹ ደግሞ እንደ ነብር አድፍጠው በሚጠባበቁበት
በዚህ ጨለማ ውስጥ ኢየሱስ መላውን የሰው ዘር ከዘላለም ሞት ለመታደግ ትልቁን ውሳኔም ወሰነ። የጌቴሴማኒ ዝምታ የሰው ልጅ ታላቅ የፍቅር ታሪክ መጀመሪያ እንጂ ፍጻሜ አልነበረም። ያንን አሳዛኝ የሌሊት ትዕይንት ስናስበው የልባችን ደጅ ይከፈታል። እርሱ በዚያች ሌሊት ላቡን እንደ ደም ያፈሰሰው እኛ በሕይወታችን የምናፈሰውን እንባ ሊጠርግልን ነበር። የጌቴሴማኒ አትክልት አሁንም በጨለማ ተውጣለች። የጌታ ኢየሱስ ክርስቶስ የጸሎት ትግል ተጠናቆ እርሱም ፈቃዱን ለሰማይ አባቱ አሳልፎ በሰጠበት ቅጽበት የጠላቶች የጫማ ድምፅ ከሩቅ ተሰማ። የጦር ሰራዊት፣ የሊቀ ካህናቱ አገልጋዮችና ሕዝቡ ችቦና መብራት ይዘው ሰይፍና ዱላም ታጥቀው በዚያች ጸጥታ በሰፈነችበት ሌሊት ዳውሬ እየመጡ ነበር። ይሁዳ ያስቆሮቱም ጌታውን ለ3 ዓመት የተከተለው በደረት ተጠግቶ የኖረው ደቀ መዝሙር በመካከላቸው ነበር። ለጠላቶቹ ኢየሱስን ለይተው እንዲያውቁት የተስማማበት ምልክት የነበረው ደግሞ እጅግ አሳፋሪና አሳዛኝ ነበር። የምስመው እርሱ ነው፣ ያዙት ብሎ ነበር የተናገረው። ኢየሱስ ወደ እነርሱ ወጣ። ማንን ትፈልጋላችሁ ብሎም ሲጠይቃቸው ድምፁ በሌሊት አየር ላይ ሲያስተጋባ የክፋት ኃይሎች እንኳን ተቀጠቀጡ። ይሁዳ ወደ ጌታው ቀረበ። ያመሳም መሆን የነበረበት የፍቅርና የአክብሮት መገለጫ ነበር። ነገር ግን ይሁዳ ለክህደት መሳሪያ ተጠቀመበት። መምህር ሆይ ሰላም ላንተ ይሁን ብሎ በጉንጩ ላይ ሲስመው በዚያች ሰዓት የሰማይ መላእክት እንኳ በሐዘን ዝም አሉ። ጌታ ኢየሱስ ግን ይሁዳ ሆይ የሰው ልጅን በመሳም አሳልፈ ትሰጣለህን? በማለት የልቡን ቁስል የሚያሳይ ነገር ግን የሚወደውን ሰው የማያሳፍር ጥያቄ ጠየቀው። ወታደሮቹ ኢየሱስን እንደ ወንጀለኛ በሰንሰለት አሰሩት። እጆቹ በአሰቃቂ ብረት ሲታሰሩ እርሱ ግን ምንም አልተቃወመም። በዚያች ሰዓት ደቀ መዛሙርቱ በፍርሃት ተውጠው ተበተኑ። እርሱ ብቻውን በጠላቶች መሃል ተከቦ ወደ ሊቀ ካህናቱ ወደ ቀያፋ ቤትም ተወሰደ። በቀያፋ ቤት ውስጥ የሐሰት ምስክሮች ተሰብስበው ነበር። ኢየሱስን በብዙ ነገር ከሰሱት፣ እርሱ ግን ዝም አለ። ያ ዝምታ ከማንኛውም ጩኸት በላይ ነበር። የሊቀ ካህናቱ አገልጋዮች በፊቱ ላይ ይተፉበት ነበር። የፈጠራቸውን እጅ የሰሩት እጆች አሁን የእርሱን ቅዱስ ፊት በቡጢ ይመቱት ነበር። ትንቢት ተናገረልን፣ ማን ነው የመታ እያሉ ይሳለቁበት ነበር። በሌላ በኩል ደግሞ ጴጥሮስ ከሩቅ ሆኖም ሲከታተል ከፍርሃት የተነሳ አላውቀውም ብሎ በቃለ መሐላ 3 ጊዜ ሲክደው በዚያች ሰዓት የዶዶ ጩኸት ተሰማ።
ጴጥሮስ ወደ ጌታው ዘወር ብሎም ሲመለከት ጌታ ኢየሱስ በድብደባ የደከመውን ፊቱን ወደ ጴጥሮስ አዞረ። የጌታው እይታ የቁጣ ሳይሆን የርኅራኄና የይቅርታ ነበር። ጴጥሮስ ከቤትም ወጥቶ መራራ ልቅሶ አለቀሰ። የኢየሱስ ክርስቶስ እስራት ግን አሁንም ቀጠለ። እርሱ ለሰው ልጆች ድነት ሲል የራሱ ወዳጅ የነበረው ከዳው። የራሱ ሕዝብ የጠላው እንደ ወንጀለኛ ታስሮ በመከራ ማዕበል ውስጥ የገባበት ክፍል በእውነት ልብን የሚሰብር የክህደት ምዕራፍ ነው። በነጋው ቀያፋና የካህናት አለቆች ኢየሱስን በሰንሰለት አስረው ወደ ሮማዊው ገዥ ወደ ጲላጦስ አዳራሽ ወሰዱት። የሮማውያን ሕግ የሞት ፍርድ ለመስጠት ስልጣን ስለነበረው ሊቀ ካህናቱ ያቀዱትን እኩይ ዓላማ ለማሳካት ጲላጦስን መሳሪያ ሊያደርጉት ወሰኑ። አዳራሹ በጩኸት ተሞልቷል። ጲላጦስ ኢየሱስን ሲያዩ አንዳችም ያመጽ ምልክት ወይንም የከባድ ወንጀለኛ ገጽታም አላየበትም። ይልቁንም በግዞት የደከመ የፊቱ ላይ ቁስል የሚታይበት ነገር ግን በዓይኖቹ ውስጥ የማይናወጥ ሰላም ያለው ሰው ነበር የቆመው። ጲላጦስ ለብቻው አውጥቶ ሲጠይቀው ኢየሱስ ስለ መንግስቱ፣ ስለ እውነትና ስለ ዓለም ዓላማ የሰጠው መልስ ጲላጦስን ግራ አጋብቶት ነበር። እውነት ምንድነው ብሎ የጠየቀው ጲላጦስ በፊቱ የቆመው እውነት ራሱ እንደሆነ አላስተዋለም። ጲላጦስ ከዳተኛው ወንበር ተነስቶ ወደ ሕዝቡ ወጣ። በታላቅ ድምፅ እኔ በእርሱ ምንም በደል አላገኘሁበትም አላቸው። ይህ ቃል በካህናቱ ላይ እንደ መብረቅ ወረደ። ሕዝቡን በማነሳሳትና በማደናገር ወደ መግደል እንድንሄድ መገደዳችን ነው ብለው ጮኹ። ጲላጦስ ኢየሱስ ንጹሕ እንደሆነ ቢያውቅም የራሱን ስልጣንና ዝና ለመጠበቅ ሲል የፍርድ ሚዛኑን ሊያዛባ ጀመረ። ለበዓሉ ወይንም ለበዓለ ፋሲካ አንድ እስረኛ የመፍታት ልማድ ነበራቸው። ጲላጦስ ሁለት ሰዎችን አቀረበላቸው። አንዱ ኢየሱስ ክርስቶስ፣ ሌላው ደግሞ በዝርፊያና በነፍስ ግድያ የታወቀው ጨካኙ በርባን ነበር። ጲላጦስ ሕዝቡን ንጹሕን እንደሚመርጡ ተስፋ አድርጎ ነበር። ነገር ግን የካህናቱ እኩይ ምክር በሕዝቡ ላይ ተጽዕኖ አሳድሮ ስለነበር በድንገት በመላው አዳራሽ ውስጥ እንደ ድምፅ እንደ ነጎድጓድ አስተጋባ። ይህም ድምፅ በርባንን ፍታ፣ ኢየሱስን ግን ስቀለው የሚል ነበር። ጲላጦስ ደንግጧል። ታዲያ ኢየሱስን ምን ላድርገው ሲል ጠየቃቸው። ሕዝቡ በአንድ ድምፅ ስቀለው፣ ስቀለው፣ ስቀለው እያሉ በንዴት ተናገሩ። አየሩ በኃጢአት መርዝ ስለተለከፈ የፈውሳቸውን የባረካቸውን በየመንገዱ የተራቡትን ያበላውን የሞቱትን ያስነሳውን ጌታ ያ ሁሉ ሕዝብ ነበር ስቀለው እያለ የሚያስጮኸው። ጲላጦስ መጨረሻ ላይ የራሱን እጅ ታጠበ። የዚህ ሰው ደም
በእኔ ላይ አይደለም ብሎ ከኃላፊነት ለመሸሽ ሞከረ። የሰው ልጅ ደግሞ ደሙ በእኛና በልጆቻችን ላይ ይሁን ብለው የመርገም ቃለ መሐላ ፈጸሙ። ደሙ በላዕሌነ ወላዕለ ውሉድነ ይቤሉ አንስተ ገሊላ ኩሎሙ። ይህ ትዕይንት የፍርድ ወንበር በቆሙት ሰዎች መዳፍ ውስጥ የገባበት፣ የፍትህ መብራት የጠፋበት፣ የዓለም መድኃኒት ግን የሰው ልጆችን ኃጢአት ለመሸከም ዝም ብሎ የታዘዘበት እጅግ አሳዛኝ ቅጽበት ነበር። ኢየሱስ ያ ምንም በደል የሌለበት ጌታ ለወንጀለኛው በርባን ቦታ ሲል ለሞት ተፈረደ። ጲላጦስ የውሸት ሰላሙን ለማግኘት የንጹሕን ደም አሳልፎ ሰጠ። ምን ያክል አሳዛኝ ነው! ምን ያክል ጨካኞች ናቸው! ያለ በደሉ ሞትን የፈረዱበት። ጲላጦስ የሕዝቡን ብሶት ለመቆጣጠር ብሎ ንጹሕን ኢየሱስን ለሮማ ወታደሮች አሳልፎ ሰጠው። ወታደሮቹ ኢየሱስን ወደ ቅጥር ግቢው ወሰዱት። በዚያ የዓለም ንጉሥ በጨካኞች እጅ ወደቀ። የሮማውያን ግርፋት ተራ ነገር አልነበረም። ወታደሮቹ ኢየሱስን በቆዳ ማሰሪያ ታስሮ በምሰሶ ላይ አሰሩት። በእያንዳንዱ የጅራፍ ምት በጫፉ ላይ የተሰሩት የብረት ቁርጥራጮች አጥንቶች ስጋውን እየቀደዱ ይወጡ ነበር። የአምላክ አካል በሰው ልጅ የተቆራረጠ ደሙ እንደ ጎርፍ ይፈስ ነበር። ወታደሮቹ ደሙ ሲፈስ እያዩ ይስቁና ይዘባበቱበት ነበር። የኢየሱስ አካል ከራስ እስከ እግር ጥፍሩ በቁስል ተሸፈነ። ጌታ ግን አንዲት ቃል አልተነፈሰም፣ አልጮኸም፣ ለትንሽም ቢሆን አልተቃወመም። ይልቁንም ያንን ሁሉ ሕመም የወሰደው የሰው ልጆችን ስቃይና ቁስል ሊፈውስ መሆኑን እያሰበ ነበር እንጂ። ከግርፋቱ በኋላ መሳለቂያ ድራማቸውን ቀጠሉ። ፊቱ በደም የተጨማለቀውን ኢየሱስን በምክር መካከል አስቀመጡት። በራሱ ላይ ንጉሥነቱን ለማሾፍ የሾህ አክሊል ሰርተው በግንባሩ ላይ ደፉበት። የሾህ ሹል እንደ መርፌ ነበሩ። ሲደፉት የጭንቅላቱ ስጋ ተቀደደና ደሙ በዓይኑና በፊቱ ላይ ይፈስ ጀመር። ትከሻው ላይ የንጉሥ መስሎ እንዲታይ ቀይ የጦር ካባ ደረቡበት፣ ተዘባበቱበት። በቀኝ እጁ የንጉሥ ዘንግ መስሎ እንዲታይ አገዳ ሰጡት። ከዚያም በፊቱ እየተንበረከኩ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ይተፉበትና በአገዳው ራሱን ይመቱት ነበር። የፈጠራቸውን አምላክ የዓለማት ገዥ የሆነውን ኢየሱስን በንቀትና በምራቅ አቆሸሹት። ይህም ትዕይንት የሰው ልጅ የውስጥ ክፋት የሚታይበት የክፋት ጥግ መጨረሻ ነው። ንጽሕና ቅዱስ የሆነውን ፊት የሰው እጅ በቡጢ ሲያደማው የሰማይ መላእክት እንኳ ባዘን እያዩ ነበር። ኢየሱስ ግን ያን ሁሉ መከራ የተቀበለው በፈቃዱ ነበር። የሾህ አክሊሉ በራሱ ላይ ሲሰካ የሰው ልጅ በኃጢአት ያገኘውን የሾህና አሜኬላ መርገም ኢየሱስ በራሱ ላይ ተሸከመ። ያ ደም፣ ያ ቁስል፣ ያ መሳለቂያ
ለሰው ልጆች መዳን የተከፈለ የመዋጃ ዋጋ ነበር። በመጨረሻ ጲላጦስ ኢየሱስን ወደ ውጭ አወጣው። ፊቱ በደም የተጨማለቀውን፣ አካሉን በግርፋት የተገፈፈውን፣ በሾህ አክሊል የተጎዳውን ጌታ ለሕዝቡ አሳያቸውና እነሆ ሰውየው አላቸው። የሰው ልጅ ግን የርኅራኄ ልብ አልነበረውም። ይልቁንም የእርሱን መከራ እያዩ ስቀለው ስቀለው እያሉ መጮኻቸውን ቀጠሉ። ጲላጦስ ፍርዱን ካጸደቀ በኋላ ወታደሮቹ ኢየሱስን እንደገና ያዙት። አስቀድሞ በግርፋት የደከመው በደም መፍሰስ የዛለው አካሉን አሁን ለሌላ ከባድ ሸክም ተጋለጠ። ያ ከባድ የእንጨት መስቀል በትከሻው ላይ እንዲጫን ተደረገ። የሰው ልጅ ኃጢአት ሁሉ የተሸከመው እርሱ ያንን ግዙፍ መስቀል ተሸክሞ ወደ ቀራንዮ ተራራ እንዲወጣ ተገደደ። በኢየሩሳሌም ጎዳናዎች ላይ ሲያልፍ ሕዝቡ በሁለት ተከፍሎ ይከታተለው ነበር። አንዳንዶች በሐዘን ሲያለቅሱ፣ ሌሎች ደግሞ ይሳለቁበት ነበር። ኢየሱስ በየ10 ሜትሩ ይወድቅ ነበር። የሰውነቱ ሥጋ በግርፋት ስለተገፈፈ መስቀሉ በትከሻው ላይ ሲንሸራተት ቁስሎቹ ይላጡና እንደገና ደሙ ይፈስ ነበር። መሬት ላይ በወደቀ ቁጥር ወታደሮቹ በዱላና በጫማ እየገፉ ተነስ ይሉት ነበር። እርሱ ግን የሰው ልጆችን ሸክም ለመሸከም ሲል የራሱን ክብደት መሸከም እስኪያቅተው ድረስ ተጉዟል። በመንገዱ ላይ የኢየሩሳሌም ሴቶች እርሱን ሲያዩ በታላቅ ድምፅ ያለቅሱ ነበር። ኢየሱስም ቆም ብሎ እንዲህ አላቸው፣ የኢየሩሳሌም ልጆች ሆይ ለእኔ አታልቅሱ፣ ነገር ግን ለራሳችሁና ለልጆቻችሁ አልቅሱ። በመከራው መካከል ሆኖ እንኳን የራሱን ሕመም ትቶ ስለ ሌሎች የሚያስበው የፍቅር ልቦ በዚያች ሰዓት ታየ። ኢየሱስ ከልክ በላይ በመዳከሙ መስቀሉን መሸከም አቃተው። በዚያን ጊዜ ወታደሮቹ ከገጠር ወደ ከተማ ሲገባ ያገኙትን ሲሞን የተባለ ሰው አስገደዱት። ሲሞን የጌታን መስቀል ተጋርቶ እንዲሸከም ተደረገ። በዚያች ሰዓት የሰው ልጅ አምላኩን ሊያግዘው የቻለው በዚህች ትንሽ ነገር ነበር። ቀራንዮ ተራራ ላይ ሲደርሱ ፀሐይዋ መጥለቅ ስትጀምር ነበር። ሰማዩ እንደተሸፈነ ይጨልም ነበር። ኢየሱስ ወደዚያ የለቅሶ ተራራም ሲወጣ የሰው ልጅ ታሪክ እጅግ አሳዛኝ ምዕራፍ ላይ ደርሶ ነበር። የሰላም ባለቤት የፍቅር ንጉሥ ለፍጥረቱ ሲል የራሱን ሞት ተሸክሞ ወደ መቃብር ስፍራም አመራ። እርሱ የተጓዘው የራሱ ሞት ብቻ ሳይሆን የሰው ልጅ ሁሉ ድነት ጉዞ ነበር። በየደረጃው በእያንዳንዱ ጠብታ ደም፣ በእያንዳንዱ የእንባ መውደቅ ኢየሱስ የሰው ልጅን ከሲኦል እስራት ለመቀማት ያለውን ጥልቅ ፍቅር ያሳየበት ሰዓት ነበር። በቀራንዮ ጎልጎታ ላይ ሲደርሱ የመከራው ፍጻሜ ቀረበ። ወታደሮቹ ኢየሱስን ከመስቀሉ ላይ ዘርግተው አስቀመጡት።
የግርፋቱ ቁስል ገና ያልደረቀው አካሉ በሸካራው እንጨት ላይ ሲያርፍ ሕመሙ እስከ አጥንቱ ይዘልቀው ነበር። በዚያ ጊዜ የሮማውያን ወታደሮች የብረት ሚስማሮችን አወጡ። በመጀመሪያ በቀኝ እጁ ከዚያም በግራ እጁ ላይ ሚስማሩን በከባድ መዶሻ ሲመቱት ያ ድምፅ በአካባቢው በነበሩት ሰዎች ልብ እንደ ማዕበል ይሰማም ነበር። እግሮቹንም በአንድ ላይ አቀራርበው በአንድ ረጅም ሚስማር ቸነከሯቸው። የአምላክ እጆችና እግሮች የሰው ልጅ በተፈጠረው ብረት ተወጉ። መስቀሉ ሲነሳና በጉድጓድ ውስጥ ሲገባ የኢየሱስ ክርስቶስ አካል በሚስማሮቹ ክብደት ተንጠልጥሎ ሲቀደድና ሲቀደድ የሚሰማው ስቃይ በቃላት የሚገለጽ አልነበረም። በሁለት ወንበዴዎች መካከል ተሰቀለ። ሰዎች ያልፉበት ነበር፣ ይሳለቁበትም፣ ይተፉበት። ሌሎችን ያዳነ ራሱን ማዳን ተሳነው እያሉ ያፌዙበት ነበር። የሰማይ መላእክት የጌታቸውን መዋረድ እያዩ በታላቅ ሐዘን ተውጠው ነበር። ነገር ግን እርሱ ለሰው ልጅ የገባውን ቃል ኪዳን በመጠበቅ ላይ ነበር። በዚያ መከራ፣ በዚያ ከፍተኛ የሥጋ ስቃይ ውስጥ ሆኖ የኢየሱስ አፍ የተከፈተው ለመርገም ወይንም ለፍትህ ፍለጋ አልነበረም። ይልቁንም እርሱን ለሚሰቅሉት፣ ለሚገርፉትና ለሚያፌዙበት ሰዎች እንዲህ አለ: አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይህ ቃል በዓለም ታሪክ ውስጥ ትልቅ የይቅርታ ድምፅ ነው። በዚያች ሰዓት ከሰማይ የመጣው የፍቅር ጨረር የጨለማውን ዓለም አበራ። በግራና በቀኝ የነበሩት ወንበዴዎች አንደኛው ሲሰደብ፣ ሌላኛው ግን የእርሱን ንጽሕና ተረድቶ ጌታ ሆይ በመንግሥት በመጣ ጊዜ አስበኝ ሲለው ኢየሱስ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ አለው። ተዘከረኒ በውስተ መንግሥትከ። በመስቀሉ ላይ ያለው ስቃይ የከፋ በሄደ ቁጥር ሰማይ ይጨልም ነበር። ፀሐይ ብርሃኗን እንደከለከለች፣ መሬትም በታላቅ የሐዘን መናወጥ ተናወጠች። የፍጥረታት ጌታ በሰው ልጅ እንደተቸነከረ በዚያች ሰዓት ተፈጥሮ ሁሉ በሐዘን የተጎዳች መሰለች። ኢየሱስ በምድር ላይ የሰው ልጅ መከራ በራሱ ላይ ወሰደ። በሰማይና በምድር መካከል እንደ ድልድይ ሆኖ ተሰቀለ። በቀራንዮ ተራራ ላይ ያለው ጨለማ እየጨመረ ሄደ። ከሰዓት በኋላ 9 ሰዓት ገደማ የጌታ ኢየሱስ አካል በድካም፣ በደም መፍሰስና በከባድ እስትንፋስ እጅግ ተዳክሞ ነበር። የመስቀሉ ሕመም፣ የብረት ሚስማሮቹ መውጋት እና የዓለም ኃጢአት የጫኑበት የነፍስ ሸክም የመጨረሻው ደረጃ ላይ ደርሷል። በዚያች ወሳኝ ሰዓት ኢየሱስ በታላቅ ድምፅ እንዲህ አለ: ሁሉ ተፈጸመ። ይህ ድምፅ ተራ ቃል አልነበረም። የሰው ልጅን ከባርነት ከኃጢአትና ከሞት ነፃ ለማውጣት የተከፈለውን ዋጋ ሙሉ በሙሉ የከፈለበት የአዋጅ ነጋሪ ቃል ነበር እንጂ። የሰይጣን ኃይል፣ የሞት ስልጣን፣ የኃጢአት መርዝ ሁሉ
በዚያች ሰዓት ተሸነፉ። እንደ በግ ሊታረድ የመጣው አምላክ አሁን አሸናፊ ሆኖ የድል አድራጊነቱን ቃል አወጀ። ከዚያም ኢየሱስ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ በታላቅ የሰላም ስሜት ራሱን አዘንብሎ ነፍሱን ለፈጣሪ አባቱ አሳልፎ ሰጠ። በዚያች ሰዓት ምድር በታላቅ ድምፅ ተናወጠች፣ አለቶች ተሰነጣጠቁ፣ የመቃብር ቦታዎች ተከፈቱ። በቤተ መቅደስ ውስጥ ያለው ሰውን ከእግዚአብሔር የሚለየው ወፍራሙ መጋረጃ ከላይ እስከ ታች ድረስ ለሁለት ተቀደደ። ይህም የሚያሳየው የሰው ልጅ ወደ እግዚአብሔር የሚሄድበት መንገድ በክርስቶስ ሞት መከፈቱን ነው። የሮም ወታደሮች የጌታ ሞት ለማረጋገጥ ጎኑን በጦር ወጉት። ከጎኑም ወዲያው ደም ውሃ ፈሰሰ። ይህ ውሃ የነፍስ ርኩሰት የሚያጥብ፣ ደሙ ደግሞ ለዓለም ሕይወት የሚሰጥ የመዳን ምልክት ነበር። እርሱ ሲቀበሉት የነበሩ ደቀ መዛሙርት የሴቶች የለቅሶ ድምፅ፣ የጠላቶች የጸጸት ስሜት፣ በአካባቢው የነበረው ድባብ እጅግ አሳዛኝና አስፈሪ ነበር። በመጨረሻም የጌታ ሥጋ ከመስቀሉ ተወርዶ በአዲስ መቃብር ውስጥ ተቀመጠ። የዓለም ብርሃን እንደጠፋ፣ ተስፋ እንደተቆረጠ የማይታይበት ሰዓት ነበር። ነገር ግን የአሳዛኝ መቃብር የመጨረሻው ማረፊያ አልነበረም። እርሱ በሞት ሽሮ ሞትን ድል ለመንሳት የሰው ልጅን የዘላለም ሕይወት ለማረጋገጥ በዚያ መቃብር ውስጥ ለ3 ቀን አረፈ። ይህ ታላቅ የፍቅርና የመስዋዕትነት ታሪክ ኢየሱስ መከራን የተቀበለው እኛን ለመውደድ የሞተው ደግሞ እኛን ለማዳን እንደሆነ በደም ቀለሙ አስረግጦ ነግሮናል። ያ የሌሊት ጨለማ፣ ያ የግርፋት መከራ፣ ያ የመስቀል ስቃይ ሁሉም ለሰው ልጅ የተከፈለ የመዋጃ ዋጋ ነበር። ይህ ታሪክ ከዚህ ላይ እንቋጫለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ እኛን ገዛን፣ ከኃጢአታችን ቀንበር ነፃ አወጣን፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከገሃነም ወደ መንግሥተ ሰማያት በሮችን ከፈተልን። ክብርና ምስጋና ለአምላካችን ለጌታችን ለኢየሱስ ክርስቶስ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ